ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ የምንማማረው እንደዚህ ማድረግ ፈልጋለሁ ለማለት ስንፈልግ በምን አይነት መንገድ መግለጽ እንደምንችልና እንዲሁም ደግሞ በቀላሉ ማንበብ መጻፍ እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዝኛ ንግግሮች ተቀምጠዋል። ሰው እነዚህን የእንግሊዝኛ ንግግሮች እንዴት በቀላል መንገድ አንብበን መተርጎምስ እንችላለን የሚለውን እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? እንግዲህ ከኛ የሚጠበቀው በቀላሉ ለማንበብ ድምጻቸውን ብቻ ማወቅ በቂ ነው። ስለዚህ የመጀመሪያዋ ፊደል ማነች? አይ ነች። አይ የሚል ድምጽ እንዳላት ማወቅ አለብን። ኦኬ፣ ከዛ ወደዚህኛው ስንሄድ ደብሊው አይ፣ ደብሊው ተነባቢ ነች፣ አይ አናባቢ ነች። ስለዚህ ደብሊው አይን በአንድ ላይ ምን ብለን እናነባለን? ምን አይነት ድምጽ አለው? ዊ ሚል ድምጽ አለው። ዊ ተብሎ ይነበባል። ከዛ ኤል የሚለው ሁለት ኮንሶናንት ወይም ደግሞ ተነባቢ ነው። ስለዚህ ኤል የሚለው እንደ አንድ ድምጽ እንደ ል ማንበብ። ስለዚህ በአንድ ላይ ዊ ኤል ዊኤል ዊኤል ብለን እናነባዋለን። ኦኬ፣ ወደዚህኛው ስንሄድ ደብሊው እና አር በተከታታይ ሲመጡ ደብሊው ምን አትልም አትነበብም። ስለዚህ ደብሊውን እናልፍና አር አይን ራይ ብለን እናነባለን። ቲኢን እንደ ት እናነባለን። በአንድ ላይ ራይ እት ራይት ራይት ሙሉ ሲነበብ አይ ዌል ራይት አይ ዌል ራይት እጽፋለሁ ማለታችን ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ብለን እናነባለን። ኦኬ፣ ከዛ ደብሊው አይ እንደምን ይነበባል ብለናል? ዊ ሚል ድምፅ አለው። ኤል እንደ አንድ ድምፅ እንደ ል ይነበባል ብለናል። ስለዚህ በአንድ ላይ ስናነበው ዊ ኤል ዊኤል ዊኤል። ኦኬ፣ ከዛ ኤችኤን በቀላሉ ሃ ብለን እናነባለን። ቪኢን እንደ ቭ እናነባለን። በአንድ ላይ ሲነበብ ሃ ቭ ሃብ። ኦኬ፣ ሙሉ እናነበው አይ ዌል ሃብ አይ ዌል ሃብ አለኝ ማለታችን ነው። እሺ፣ ወደ ሶስተኛው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ፣ ከዛ ደብሊው አይ ምን ተብሎ ይነበባል ብለናል? ዊ ተብሎ እንደሚነበብ አይተናል። ኤል ል ተብሎ ይነበባል እንደ አንድ ድምፅ። ስለዚህ በአንድ ላይ ዊ ኤል ዊኤል ዊኤል። ኦኬ፣ ከዛ ተነባቢ ነች ከዚህ ጋር ቀድሞ የመጣው ሁለተኛውም ተነባቢ ነች። ስለዚህ አንዳንዳቸው ማንበብ። ስለዚህ ሲን እንደ ክ። ኦኬ፣ ከዛ ኤልኢን እንደ ሊ። ኤ ምን አትልም አትነበብም ወይም ደግሞ ሳይለንት ነች። ኤንን እንደ ን በአንድ ላይ ስናነበው ክ ሊ ን ክሊን ክሊን ሙሉ ሲነበብ አይ ዌል ክሊን አይ ዌል ክሊን ምን ማለት ነው? አጸዳለሁ ማለታችን ነው። መልካም፣ ወደዚህኛው ስንሄድ ይህኛውስ ምን ይላል? አይን አይ ብሎ ማንበብ። ኦኬ፣ ከዛ ይህም እናያል ነው ደብሊው አይን እንደ ዊ ማንበብ። ኤል እንደ አንድ ድምፅ እንደ ል ይነበባል ብለናል። ስለዚህ በአንድ ላይ ዊ ኤል ዊኤል ዊኤል። ኦኬ፣ ከዛ ይስ ምን ይላል? ደብሊው ኤ እንደ ዋ፣ ኤስ ኤች እንደ ሽ፣ በአንድ ላይ ዋ ሽ ዋሽ። ሙሉ ሲነበብ አይ ዌል ዋሽ አይ ዌል ዋሽ ምን ማለት ነው? አጥባለሁ እያልን ነው ማለት ነው። ኦኬ፣ ይህስ ምን ይላል? በተመሳሳይ አይን አይ ማለት ኦኬ፣ ከዛ ደብሊው አይ ማን ተብሎ ይነበባል ብለናል? ዊ ብሎ ማንበብ። ኤል እንደ ል፣ በአንድ ላይ ዊ ኤል ዊኤል። ኦኬ፣ ከዛ ቲኤን እንደ ታ ሳይሆን እንደ ቴ፣ ኬኢን እንደ ክ፣ በአንድ ላይ ቴ ክ ቴክ። ሙሉ ሲነበብ አይ ዌል ቴክ አይ ዌል ቴክ እወስዳለሁ ማለታችን ነው። እሺ፣ ወደዚህኛው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ፣ ከዛ ደብሊው አይ እንደ ዊ፣ ኤል እንደ ል፣ በአንድ ላይ ዊ ኤል ዊኤል። ኦኬ፣ ከዛ ይስ ምን ይላል? ኤችኦን እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ፣ በአንድ ላይ ምን ተብሎ ይነበባል? ሆ ል ድ ሆልድ።
ኦኬ ሙሉ ስናነበው አይ ዊል ሆልድ። አይ ዊል ሆልድ ምን ማለት ነው? እይዛለሁ ማለት ስንፈልግ በእንደዚህ አይነት መንገድ መግለጽ እንችላለን። ኦኬ ወደዚህኛው ስንሄድ በተመሳሳይ ምንም ልዩነት የለውም። አይን አይ ብሎ ማንበብ ነው። ከዛ ደብሊው አይ እንደ ዊ፣ ኤል ኤል እንደ ል በአንድ ላይ ዊ ኤል ዌል። ኦኬ ይስ ምን ይላል? ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ ፋ ስ ት ፋስት። ኦኬ ሙሉ እናንብበው። አይ ዌል ፋስት። አይ ዌል ፋስት ምን ማለት ነው? እፈጥናለሁ እንደማለት ነው። እሺ ይህም በዚህ ካየን ወደዚህኛው ስንሄድ በተመሳሳይ የመጀመሪያው ምን ይላል? አይን አይ እንላለን። ኦኬ ይህ ምን ብለን ያነበብ ነው? በቀላሉ ዊ ኤል ዌል ብለን አነበብ ነው። ከዛ ቢ ዩ ዋይ ባይ ተብሎ ይነበባል። ባይ ሙሉ ሲነበብ አይ ዌል ባይ፣ አይ ዌል ባይ እገዛለሁ እያልን ነው። እሺ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ እንላለን። አይ ዌል ዌል ብለን እናነባለን። ከዛ ጂኦን ጎ ብለን እናነባለን። በአንድ ላይ አይ ዌል ጎ፣ አይ ዌል ጎ እሄዳለሁ ማለታችን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይ እንላለን። ኦኬ ይህ ምን ብለን ያነበብ ነው? ዌል እንላለን። ዌል ኦኬ ከዛ ኢን እንደ ኢ እናነባለን። ኤ ሳይለንት ነች። ቲን እንደ ት እናነባለን። በአንድ ላይ ኢት ኢት ሙሉ ሲነበብ አይ ዌል ኢት፣ አይ ዌል ኢት እበላለሁ ማለታችን ነው። እሺ ይህስ ምን ይላል? በተመሳሳይ አይን አይ እንላለን። ኦኬ ከዛ ደብሊው አይ ኤል ኤል ደግሞ ምን ተብሎ ይነበባል? ዌል ዌል ብለን እናነባለን። ኦኬ ከዛ ጂኤን እንደ ጌ፣ ቲን እንደ ት በአንድ ላይ ጌት ጌት ሙሉ ሲነበብ አይ ዌል ጌት፣ አይ ዌል ጌት አገኛለሁ ማለታችን ነው። እሺ ይህስ ምን ይላል? በተመሳሳይ አይ እንላለን። ኦኬ ደብሊው አይ ኤል ኤል ዌል ብለን እናነባለን። ዌል ኦኬ ከዛ ዲኦ እንደ ዶ ሳይሆን እንደምን ይነበባል? አይ ዌል ዱ ብለን እናነባለን። ዱ ሙሉ ሲነበብ አይ ዌል ዱ፣ አይ ዌል ዱ እሰራለሁ አደርጋለሁ ማለታችን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ ከዛ ደብሊው ኤል ኤል ምን ብለን ያነበብ ነው? ዌል ዌል ተብሎ ይነበባል። ኦኬ ከዛ ቲኢን እንደ ቴ፣ ኤል ኤል እንደ ል በአንድ ላይ ቴል ቴል ሙሉ ሲነበብ አይ ዌል ቴል፣ አይ ዌል ቴል እነግራለሁ እያልንን ነው፣ ወይም ደግሞ እናገራለሁ ማለታችን ነው። እሺ ወደ መጨረሻው ስንሄድ አይን በተመሳሳይ አይ እንላለን። ኦኬ ከዛ ዌል እሺ ይስ ምን ይላል? በአንድ ላይ ኤስኢ እንደ ሴ፣ ኤል ኤል እንደ ል በአንድ ላይ ሴል ሴል ሙሉ ሲነበብ አይ ዌል ሴል፣ አይ ዌል ሴል እሸጣለሁ ማለታችን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ አቀላጥፈን ማንበብ መጻፍ እንችላለን። ከኛ የሚጠበቀው መጀመሪያ ተነባቢና አናባቢዎችን ማወቅ። እንግዲህ 26 የእንግሊዝኛ አልፋቤቶች አሉ። እነዚህን በሁለት እንከፍላቸዋለን፣ አናባቢና ተነባቢ ብለን። ስለዚህ አምስቱን አናባቢ ስንላቸው 21ዱን ተነባቢ እንላቸዋለን። ስለዚህ መጀመሪያ የተነባቢዎች ድምፅ ምን ይመስላል፣ ከዛ ደግሞ የአናባቢዎች ድምፅ ምን ይመስላል የሚለውን መለየት፣ ከዛ በተከታታይ ሲመጡ ማየት ድምፅ አላቸው የሚለውን መለየት ከቻለን በቀላሉ ማንበብ መጻፍ እንችላለን። የዛሬ ትምህርታችን የቪዲዮአችን ይህን ይመስላል። ቀጣይ በሌላ ትምህርት የቪዲዮ እስከምንገናኝ ሰናይ ጊዜ፣ ሰላም ሁኑ።